እነሱ አሁን ካያችኋቸው አፋቸው ውስጥ እዛው የሚጠብቁት አላህ ሲባል ቶሎ አታደርግ። እነዛ ምግቡ እንዲህ ካለ ልክ ድምፅ ሲሰሙ በቃ የሆነ እንትን ነው ይመስለው። አታደርግ። እንደዚህ ምንድነው መስገብገብ? ሰው በምግብ ብቻ አይደለም የሚኖረው በእግዚአብሔር ቃልም እንጂ። ቀጥል። ያ በመኝታ ሆድህ እንዳይከብድህ ጥቂት እንደሚበቃው እንደ አዋቂ ሰው መጥነህ ብላ። ምንድነው ጥቂት? እንግዲህ የሚበቃችሁን ያህል። ምክንያቱም ምግብ ሲበዛ በሽታ ነው፣ የአንጀት በሽተኛ ነው የሚያደርጋችሁ። ስለዚህ መጥናችሁ ብሉ እያለ ነው። ሰውነቱ የሚመጥናት ሰው እንቅልፍ ጤና ነው። ከእንቅልፍም በጠዋት በተቀሰቀሰ ጊዜ ሆዱን አይከብደውም። ለማይጠግብ ለሱም ሰው በሽታ ቁንጣን ጓታ ብሳና ነው። ተበላ ዘንድ ግድ ቢሉህ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ አድምጠኝ ምክሬንም አትናቅ፣ ኋላ ነገሬን ታገኘዋለህ እያለ ይቀጥላል ማለት ነው። ስለዚህ በደንብ አስተውሉ። ይህ ከአቅማችሁ በላይ ምግብ አታግበስብሱ። ይህ ክርስትና ስነ ስርዓታዊ አስተምሮ ስርዓታዊ ነው። ዝም ብለህ መጣልኝ ብለህ ሰው ቤት ሄደ ተጠርተ ሄደ ጥልቅ አትበል። ዳይባት ተተጀ አታደርገው። ደግሞ ስትበላም ደግሞ አፍህን ከፍተህ ሰዎቹ እንዲጸየፉ አታደርግ። እጅህን ደግሞ እየላስ ክላሱም አትበል። ቡኻሪ 54 56ን ክፈተው። በእስልምና ውስጥ እንዴት ነው የሚበላው? ሌላውም እንዲዘጋው አታድርግ። ይሄ ስርዓት ነው። ይሄ ጤናማ ነው። ስግብግብም አትሁን። ይሄ አይበቃኝም ይሄ ይበቃል። ባርከህ የተሰጠህን ብላ። ባርክና አትሰስት። እስልምና ውስጥ ምን ይለናል? እኛ አሁን ሙስሊሞች 7 አንጀት ናቸው 3 አንጀት ናቸው አንልም። ማንኛውም ሰው 2 አንጀት ነው ያለው፣ ትልቁና ትንሹ። ከዛ ውጭ የለም። 7 አንጀት ያለው ሰው የለም። አማኝ ስትሆንና አማኝ ሳትሆን አንጀት 7 እና 2 ተብሎ የሚባል የለም። አጋንንት ከተጠናወተ አበላሌ ሊቀየር እንደው እንጂ። እስልምና ውስጥ ሲበሉስ ምንድነው ማድረግ ያለበት? ቀጥል። ኦኬ The prophet said, if one of you eats, let him not wipe his hand until he licks it or has it licked. ከእናንተ ማናችሁም ምግብ ስትበሉ እጃችሁን አትጥረጉ፣ ወይ እናንተ ላሱት ወይም ደግሞ ለሰው አስልሱት ብሎ ይናገራል። ያ እጅህን ምን ማድረግ አለብህ? መላስ አለብህ። ያ እጅህን መላስ አለብህ። የሙሐመድ አስተምሮ ነው። ባይዚ በእስልምና እንግዲህ ሙሐመድ ማለት ነው ስለ ሁሉም ነገር አስተምሯል ብለው ያምናሉ። ሽንት ቤት አገባብ፣ አቀማመጥ፣ አወጣጥ፣ አበላል፣ ከበሉ በኋላ ደግሞ እጃቸውን መላስ ወይም ደግሞ ካልሆነ ለሰው ማስላስ እንዳለባቸው በግልጽ ይናገራል። ሉክ ከበሉ በኋላ እንግዲህ ጣታቸውን በሙሉ መላስ አለባቸው ማለት ነው። ወይም እነሱ ደግሞ ካልፈለጉና ከጠገቡ አብሯቸው ለሚበላ ሰው ማስላስ አለባቸው። እንዴት ማለት ነው? አሁን ቢጋብዙኝም እጅ አልበላም። አሁን አስዋል እንደዚህ እየላሰ እዛ ጣት ሲላይ መንገድ ላይ ጣት ሲላላሱ አስቡ። ነሰሰርሊ ጣታቸው መላስ ማስላስ አለባቸው። አፍጥር ሄደ መንገድ ላይ እና ጣቴን ጥባ ተብላ 5 ጣት ስትል ጣት ስትልስ ማለት ነው። አዲስ አበባ ዛውት ገም ቀጥልሽ ይህችን ቪዲዮ አንዴ ልጋብዛችሁ ይሰማል። ችንናያትና እንመለሳለን። ማለት በክርስትና ምን ያህል አበላል ስርዓት እንዳለው ማዕድ እንኳን ስንቀመጥ ስንነሳ እያንዳንዱ ስርዓት አለው የሰው ልጅ ባብጣም ያወጣለታል። እሺ አንዴ ቆይ፣ ይህችን ደግሞ በእስልምና ያለው ደግሞ ምን ያህል ከክርስትናው ተቃራኒ እንደሆነ እንመልከት። ቆይ ግን ሁሴን አንተ እንደዚህ ትልሳለህ እጅን ማዕድ ቆይ ታስረዳኛለህ። እንደዚህ ትልሳለህ ጣትህን ማለት እኔ አውልሳለሁ። ምክንያቱም ሰላም አይልስ ምግብ ያለው ከታጠበን ያው እንደ እንትን ነው የሚታየውና እስራፍ የሚባል ነገር አለ። እሺ አንተ ከጠገብክ ለጓደኛ ወይ ታስልሰዋለህ ለጓደኛ ኖ አስልሱት የሚል የለም። ይኸውልህ ዳይሬክት ትራንስሌሽን ስለሆነ ኦር ምትለዋ አስልሱ ወይ ላሱ ወይ አስልሱ ነው የሚለው ሐዲሱ። አንድ ሐዲስ አለ፣ በጣም ብዙ በርካታ ሐዲስ ነው ያለው በነገራችን ላይ። ቆይ ይሄንን እንደማይል ላስደምጣ እንዴ። ኦር የምትለው ነው የጀመረው። ቆይ ዲፊኒሽኑ ነው እንጂ አንዴ
ላሱ ባንድ ታርገና ያሰቃየ ሀቢብ ሌላ ሰው ሀቢብ ስላለ ነው። አያቷሽ ክርስቲያን ጓደኛ አለ ሁሴን? አዎ አዎ አዎ። ይሄንን አሁን ብንነግረው ምን ይልሃል? ሰባት ክርስቲያን ከመብላት ምን ይመስለኛል። አልተረዳውም። አንጀት የሚለው ኦኬ፣ እንደዚህ ነው። አንድ ሙሚን ሎክ አንተ ያ ጓደኛ ከአንተ ሰባት ካፊር ከምታበላ አንድ ሙሚን የምታበላ ይሻላል። ለምሳሌ አይደለም። አንተ አንድ አንጀት ነው ያለህ፣ ያኛው ደግሞ ሰባት አንጀት ነው ያለው። which means ያንተን ሰባት እጥፍ ነው ይበላው። እሱ ሆዳም ነው። እንደዛ ማለት ነው። እንዳይሰማ አንተ እኔ ካንተ በላይ እበላለሁ ብሎ ኧረ እንዳው አጠገቤ ነው ያለው ከኔ በላይ በላ። በርግጥ ይሄን አዲስ እንዴት ታየዋለህ ታዲያ? ካፊር ሰባት አንጀት ነው ያለው፣ ሙሚን ደግሞ አንድ አንጀት ነው ያለው። ይሄን ታዲያ እንዴት ነው የምታስፈጥረው? አይመጣውም። አይ ከአተረጓጎሙ ችግር ካልሆነ በስተቀር ያው ምንም ችግር የለውም። አተረጓጎም ያለ ሸርሁ ላይ ምን ብለው መሰል ያስቀመጡት? ሸርሁን ልስጥህ። ሸርሁ ካፊር አይጠግብም፣ ካፊር ሰባት እጥፍ ይበላል አይጠግብም ብለው ነው ያስቀመጡት። ሰባት እጥፍ ይበላ የለም ከአማኝ ከሙስሊሙ። የአረቦችን ቪዲዮ ካለ ብታየው እንዴት እንደሚበሉ ወይኔ 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 ወይኔ። ሁሴን አይታቸዋል ሲበሉ? ወይኔ ወይኔ ወይኔ። እኛ ወደ በጾም ወቅት ላይ መምህር በኋላ ይሉልሃል ቆሎ ምናምን ነው ብዛት አባቶች እንኳን የሚበሉት በቆሎና በውሃ ነው እንትን የሚሉት። እና የእናንተ ቀን ነው ሽፍት ታርጉ ቀን አበሉ፣ ማታ ማታ ግን አበላል ትጠላለህ። ግን ተገልብጦ እናንተ ሰባት አንጀት ነው ያላችሁ፣ በልታችሁ ማጠግቡ ሰባት ይህንን ምግብ ያው እንግዲህ ሰባት እጥፍ ነው መበሉት ማለት በጣም ከባድ ነው። ምግቡ ራሱ ሀገር በለው እኮ ይሄ እና እኛን ነው ደግሞ እንደዛም ሆኖ እኛን ነው ይሄ ሁላው የሚበላ ነው። ያው ሱራ 40 ባይዘ 43 70 ላይ ነው በገነት ውስጥ በትልቅ እየሳህን ነው የምትበሉት አለ። ቁርአኑን አንዴ ክፈተው ክርስቲያን። በገነት በትልቅ እየሳህን ነው የምትበሉት ይላል። እና እኛ በገነት እንኳን ምግብ የለም ብለን ነው የምናምነው። መራብ መጠማት የለም። መራብ መጠማት ከሌለ ምግብ እንደዚህ በትልቅ እየሳህን በላለሁ ብለን የምንጎመጀው ነገር የለም። እንደዛም ሆኖ ተገልብጦ ግን እናንተ ሰባት አንጀት ነው ያላችሁ፣ በልታችሁም አጠግቡም። አንድ ካፊ አንድ ሙስሊም ሙስሊም አንድ አንጀት ስትሆን ያኛው ደግሞ ሰባት which means ከኔ እኩል ለመሆን አሁን ሰባት ሙስሊም የሚበሉትን እኔ ብቻዬን ነው የምበላው ማለት ነው። ሰባት ሙስሊሞች የሚበሉትን እኔ ብቻዬን አይመጣውም እኮ አይመጣውም ማለት ነው። መጥፎ ስራ ሰው ቢጤዋን እንጂ አይመነዳም። እርሱ ምእምን ሆኖ ከወንድ ወይንም ከሴት በጎን የሰራ ሰው እነዚያ ገነት ይገባሉ፣ በእርሷ ውስጥ ያለ ቁጥጥር ይመገባሉ። በቃ ማንም የሚቆጣጠር የለም በለው ነው። 43 70 ነው ባልሳሳት። በትልቅ እየሳህን የሚበሉት ደግሞ ይሄ አለ ቁጥጥር ይበላሉ። እኛ ጋር ግን ቁጥጥር አለው አበላልህ ራሱ። ከወርቅ የሆኑ ሰፋፊ ዝርግ ሳህኖችና ኩባያዎች በእነርሱ ላይ ይዞራሉ። በእርሷ ውስጥ ነፍሶች ከሚገጅሉት አይኖች የሚደሰቱበት ሁሉ አሉ። እናንተም በውስጧ ዘላለም ዘውታሪ ናቸው። በምን በሰፋፊ ዕቃ ማለት ነው። በሰፊ ኩባያ ይጠጣሉ፣ በሰፊ ሳህን ይበላሉ። እኛ ጋር መጽሐፈ ሲራክ ምዕራፍ 37 አንዴ ክፈተው። አበላላችን ራሱ እግዚአብሔር አስቀድሞ እንደዚህ አይነት ልቅ እንዳንሆን ተነግሮናል። እንኳን ሰባት አንጀት ሊኖረን ቀርቶ ማለት ነው። ታዲያ ምግባችሁን አትስጡ ከተባለ ካፊሮች ሰባት አንጀት ሎክ
ሲፈስር የነን አንብብና እኔ እኮ አልኩ ለራሴ ተረዳሁት። ምንድነው እሱ ለጭንቅላት የተረዳው? ለራስ ተረዳህ። እዚህ ምን ገስት ላይ ምን ትሰራለህ ታዲያ? ፎቶ እንድናነሳ ነው የገባኸው? ለራሴ ተረድቻለሁ ልትለን ነው የገባኸው? ለ5000 ሰው ልትነግረው ካልሆነ ለአንተ መረዳት ለኛ ምን? ለራሴ አውቄዋለሁ ተረድቻለሁ ልትለን ነው የገባኸው? ሀቢብ ምን ሆነሃል? ሃይ እንደማመጣሽ ምን? እሺ ቀጥል። ያው ለኔ እኮ አዳምጠኛ አውቄ አይደለም እዚህ የመጣሁት አይደል እንዴ? ማንም ሰው ሲጀመር ፍጹም የለም ሰው ነው ማለት ነው። ገባረ ሊሳሳትም ብዙ አውቃለሁ ብሎም ላያውቅም ስለሚችል ማለት ነው። አንደኛ ነገር ለትምህርት ነው እዚህ የመጣሁት። ብዙ የምጠይቅ ጥያቄዎች አሉ። እሺ በቃ ሜት አድርጋ እንደዛ ከሆነ እሺ በቃ ከቻልክ ደግሞ ያው ጠይቀኝ። ያው አንዳንድ ጥያቄዎችን ጠይቀኝ መልስላለሁ የምችለው። አላውቅም ትለኛለህ መልሰህ ደግሞ እኮ አሁን ደግሞ በደቂቃስ ወደ ከማያውቁት ተርታ ተመደብ። ከኔስ ሁሴን እንኳን ደህና መጣ። ኢብራሂም ይቀድማል ግን ኢብራሂም እንኳን ደህና መጣ። ኢብራሂም ይኸውልህ መንዙማህን ዘግተህ ነው የምታወራው፣ አለበለዚያ አስወርድሃለሁ። ደግሞ ትመልሳለህ ዛሬ። ቀጥል ኢብራሂም፣ ማይክን አንሳ። ሁሴን ቀጥልሽ። ኢብራሂም አለ ይሰማል? ኦኬ ቀጥል። ይሰማል። አንተ ላይ ከውሻ ራቅ እያነበረ ሁሴን። እሺ የጎረቤት ውሻ ነው ትንሽ አዎ ምንድነው? ራስን ቻል እንጂ ቤት አሰራም እንዴ? እንሰራለን ኢንሻአላህ አላህ ካለ። መልካም እቺን ሐዲስ ሲፈስራት እቺ ሐዲስ ማለት እኔ ትንሽ ባብራራባት እንደተማርነው እንደተረዳው ለተራበ ሰው አይደለምና ለሃይማኖትህን የማይከተለው አይደለም እዛ ጋር የሚገልጸውና ያው እናንተ አሁን የምትጠቀሙት እንግሊዘኛ ዳይሬክት ትራንስሌሽን ስለሆነ እኛ ደግሞ የተማርነው አረብኛው ተርጉሙ ያ ወሰላሙ የቁሉ ላ ተስሒቡ ኢላ ሙእሚኑ ወላ የእኩሉ ጠዓመን ኢላ ተቅይ ነው የሚለው። ስለዚህ ምንድነው አሁን እዛ ጋር ላ ተስሒቡ ኢላ ሙእሚናን እንዳትወዱት ሙእሚን ያልሆነ ወላ የእኩሉ እንዳታበሉ ጠዓመን ምግብ ኢላ ተቅይ አላህን የማይፈራ ነው የሚለው እዛ ጋርና ለክርስቲያኖች አይደለም ያውን የተባለው። እኔ ያው ለምሳሌ አፍጥር አይን አዘጋጅቼ ምን ብዬ ቁጭ ብዬ ልክ ለማፍጠር ስዘጋጅ እዛ ጋር የመጣውን አካል አልከለክልም ሙስሊም ካልሆነ ማለት ነው። ምክንያቱም ሙስሊም ስለሆነ ብቻ አይደለም ማበላው፣ የፈለገ ይሁን ቢመጣ አበላዋለሁ። ምክንያቱም ማበላቴ ሁሴን ሙስሊምም ክርስቲያንም ቢሆን ያው አንተም እኮ ወዬ እኔ አላህንና መሐመድን የሚፈሩ ወይንም ደግሞ የሚያከብሩ ናቸው ከሚባሉት ውስጥ ነኝ አይደለህም። ግን ስለመጣ የሰው ልጅ ስለሆነና ፈጣሪ ጌታ ክርስቲያኖች ዘሆል መሐመድን የሚፈሩ አላህም አማኝ ናቸው አይደሉም? አማኝ አይደሉም። ስለዚህ ከአማኝም በላይ ምን መሆን አለበት? ምግብን የሚበላው መስጠት ያለብን አላህን የሚከተል ለአላህ ፍራቻ ያለበት ለአላህ የሚያመልክ ነው አይደለ እኮ። ስለዚህ ሙሚን ያልሆነን እንዳትወደው which is አማኝ ካልሆነ ሙስሊም ያልሆነን እንዳትወድ ወይንም ህብረት ጓደኛ እንዳታደርግ። አማኝ አላህን ለማይፈራ ምግብን አትስጥ። ዘጋው እኮ እዛ ጋር እኮ አላህን ለማይፈራ ማለት ይሄ ያው ሰው ጾመኛ ስለዋለ የግድ እኮ ጾሙን ለማስፈታት ቅድሚያ ለሱ ስጥ ነው እንጂ እዛ ጋር ሃይማኖት ለማይከተል እንዳትሰጠው አይደለም እኮ የሚከለክል እያለ የሚከለክል አይደለም አይልም። እንዳትሰጥ ካለ እኮ ዘጋው እኮ። አማኝ ላልሆነ ምግብን አትስጥ ብሎ ከዘጋው በኋላ ጓደኛ አታድርግ ሲል እሺ ጓደኛ ለማድረግ አትውደድ ሲል መጾምና ለመጾም የሆነ እንትኑ ፕሪኮንዲሽን ውስጥ ራሱ እኮ አይገባም እኮ። ጓደኛ አታድርገው አትውደደው ከተባለ የግዴታ ስትጾምና ሳትጾም የሚባል ነገር የለም።
አሁን እኮ ያ የጋራ እዛ ጋር እኮ የሚገልጸው ምን መሰለህ እንደ አረዳዱ ነውና እዛ ጋር የሚገልጸው የአብሮ መኖሩን ነው እንጂ እዛ ጋር የሃይማኖቱ ጉዳይ አይደለም። እዛ ጋር መናገር ያዘውና አትውደደው ሲለው ነገ አይደለም አብሮ መኖር ይላል አዲሱ ላይ አይደለም። እዚህ ጋር እኮ ላ ተስሂቡ እዚህ ጋር ፊት ለፊት እኮ አለ አይደል እንዴ ላ ተስሂቡ ኢላ ሙእሚኑ ወላ ያኩሉ ጠዓመን ኢላ አላህን ለማይከተል ለማይፈራ ለማያምን ምግብ አትስጠው። አሁን እዚህ ጋር እኮ የግድ እኮ አይደለም አንተን ያልተከተለህ አይደለም እዛ ጋር የሚገልጸው አያቱ እንደተረዳኸው ነው። ይበልጥ አሁን ለምሳሌ ጾመኛ ለዋለው አካልና ጾም ያለዋለው አካል ቅድሚያ የምሰጠው ጾም የዋለው ነው። ያ ነው እዛ ጋር የሚገልጸው። ምን እኮ ሙስሊም ሁሉ ሙእሚን ነው አይደለ? ሙእሚን ነው ማለት ሙእሚን ነኝ። ቆይ እኔ ሙእሚን ሙስሊም ሆኖ እኮ የማይጾም ራሱ አለው። ያንን አሁን ካበላሁት እኮ ኃጢአት ነው የምጠይቀኝ ምገባው። ጎበዝ ሙስሊም ሆኖ ማብላትህ ኃጢአት የሚያስገባ ከሆነ እኔ እንዴት ልታበላ ትችላለህ ታዲያ? እንዴ እሱ ስላልጾመ ጾሙ ግዴታ ስለሆነበት ስላልጾመ ካበላው ትጠየቅበታለህ። እኔም የባስኩ ነኝ ሙእሚንም አይደለም። እኔ የመጀመሪያው አንተ ሙእሚንም አይደለም ስላልተከተልከው አይጠየቅም አንተ። ጎበዝ ሙእሚን ካልሆንኩ ደግሞ ምንድነው የሚለው? የመጀመሪያው ሙእሚን ያልሆነውን ምን አትበላው ነው የሚለው? ሙእሚን ያልሆነውን አታብላው ነው የሚለው። ታዲያ እኔ ሙእሚን ካልሆንኩ እንዴት ነው የምታበላኝ? አትወደኝም አታበላኝ። እዛ ጋር ባይዞ ይታረዳዱ ነው እንጂ እዛ ጋር እኮ ግልጽ አድርጎት እዛ ጋር ክርስቲያን ያለ እኮ የለም። አሁን እዛ ጋር ክርስቲያንን አታብሉ የሚል ሁሴን ክርስቲያን ነሰርሊ ስም መጠቀስ አይጠበቅበትም። ሙእሚን አይደለሁም ሙእሚን ካልሆንኩ አትወደደው ከተባልክ እኔ ሙእሚን ካልሆንኩኝ አታብላው ሙእሚን ያልሆነም ካለ ዘጋኸው እኮ ራስህ። አንተ ምን እያልከኝ ነው መሰለህ ሁሴን የኔ ስም እዛ ጋር እፎይ የሚል ስለሌለ እኔ እፎይ ሙስሊም አይደለም እፎይ ሙስሊም ነው የሚል አይነት ሙግት፣ ምክንያቱም እዛ ውስጥ ስላልተጻፈ የሚል አይነት ሙግት ውስጥ ነው የገባው። ኖ እንደዛ አይደለም። አይ ሙእሚን የሚባለው እናንተ ናችሁ። ሙእሚን የምትባሉ ሙስሊሞች ናቸው። እንደዛ ማለት አይደለም። ያው አረዳዱ ነው እንትን የሚለውና ያው አረዳዱ ሳይሆን ሁሴን ግልጽ እኮ ነው ሲደረግ ሙስሊሞች ለምሳሌ በአላህ ታምናላችሁ፣ በመሐመድ ነብይነት ታምናላችሁ። ስለዚህ አላህን እያመለከ የመሐመድ ነብይነት እየተቀበለ ለሱ ማብላት የማትችል ከሆነ ጭራሽ አላህን ደግሞ የእናንተን አላህ ለሱ ማብላት የማልችለው ለምን መሰለህ? እሱ ማብላት እችላለሁ፣ ግን ማብላት የማልችለው እሱ የተሰጠውን ትእዛዝ ስላልተወጣና ያንን ምግብ ስላልጾመ ጾመኛ ከሆነ እንዳው አጅር አለኝ። በእናንተማ እኮ ግዴታ አይደለም። ምክንያቱም ለኩም ዲነኩም ወሊየ ዲን የሚል አለ። ሙስሊም ነህ? መልካም። በረመዳን ወቅት ላይ ስታፈጥሩ ቶሎ የምትበሉበት ምክንያት ለምንድን ነው? ማለት ቆይ ቶሎ የምትበሉበት ምክንያት አይተህ ከሆነ ልክ ልታፈጥሩ ስትሉ ቶሎ ብላችሁ ነው ምግብ የምትበሉት አይደለ? ሲጀመር ቶሎ ብለን ምግብ አንበላም። አዛን ካልተባለ ምንም አይነት ምግብ አበላ። ልክ አዛን እንደተባለ ቶሎ ብለው የሚበሉበት ምክንያት ምንድን ነው? እና የጾመች ቀኑ ሙሉ የጾመች ነፍስ እንዴት ነው ምግብ ሳታገኝ እንዴት እንቅስቃሴ ትጀምራለች? አላህ የቱ ጋር መቼ ነው በደንብ የሚደሰትብህና የሚሰማ? ቀን ስትጾም ነው ወይስ ምግብ ስትበላ? አይገናኝም አንተ ነው ማለት ምግቡን በላው ያው የጾም ከሆነ ያህል እንትን ነው ገባለ እኮ የጾም ከሆነ ያህል ነው። ልክ በጾም ሰዓት ላይ ነው ፈጣሪህ በደንብ የሚሰማ ወይንስ ምግብ ስትበላ የሚሰማ? ሲጀመር ፈጣሪ ይወለል እንገር አይደለ እንደ እምነትህ ነው እንደ አማኝነትህ ነው እንጂ ከበላ የሚሰማ እንትን የለ። ከሳበላ ስቀር ደግሞ የማይሰማ እንትን ፈጣሪ አለ። ከምግብ ጋር የሚወዳደር አይነት ነገር አለ ከበላ። ኦኬ የዛን ሰዓት ግን ስትበላ ምናምን ነገር ምግብ ለሌላው መስጠት ትችላለህ? ፕሊስ ኢብራሂም ይታክ በዛን ሰዓት ላይ እንመጣበታለን። አሁን ያነሳሁትን
ስትበላ ሳትበላ የሚባል የለም በፈጣሪ ዘንድ ላልከው እንመጣበታለን። በዛን ሰዓትስ አማኝ ላልሆነ ምግብ መስጠት ትችላለህ? እምነት ለሌለው አላህን ለማይፈራ እንደዚህ አይነት ሰው እንዴት ይሰጣል ሲጀምር ምግብ? ስለዚህ አማኝ ላልሆነ ሰው ምግብ አትሰጥም ማለት ነው። አማኝ ላልሆነ ሰው እንደም ሳይሆን ማለት ነው። እንደኛው ጾሞ አላህ ሲገዛ ዋለ ሰው ብታስፈጥር ይላል በእኛ እምነት ማለት ነው። ትልቅ አጅር አለው። ለምሳሌ ለኔ ቢሆን አንደኛ ለአንተም ቢሆን ምንም ችግር የለውም፣ ግን እምነታችን አንድ አይደለም። ገባ አይደለ? አንተም መስጠት ትችላለህ ወይ? መስጠት ትችላለህ? ይኸውልህ አዳምጠኝ። تبرع مع كل عملية مع بطاقة إحسان من بنك دي 360. ታዲያ ምንድን ኦኬ ሸውጄ ካልሆነ በስተቀር እምነቴን ነግሬያት አትበላትም። ታዲያ ደግሞ የምትሰክሱን መንገድ ላይ የምናፈጥረው ልናበላችሁ ነው ብላችሁ እዚህ ጋር ነው የተሸወርከው። እዚህ ጋር ነው የተሸወርከው። ምንድን ነው የተሸወርኩት? መንገድ ላይ ብናፈጥረው እናንተ እንድበሉ ነው ምናምን የምትሉት ስታይል ሳክስ ነው ማለት ነው። ሳክስ መሆን ሲጀመር የኢትዮጵያ መስተጋብር ነው። ክርስቲያንና ሙስሊም አብሮ ተቻችሎ ስንት ዓመት የኖረው እምነት ነው። ገባ ነው ምግብ ማብላቱ ነው። አዳምጠኛ ቆይ መጀመሪያ ካልሰጠህም አልከኝ። እምነትህን አውቄ ከሆነ አልሰጠህም አልከኝ። አንተ ሌላ ማኝ መሆንህን አውቀህ ከሆነ አይሰጠህም፣ እንደ እምነቴ አይፈቀድም አልከኝ። ግን እንደዛ ከሆነ ለጉራ ነው እንደ መንገድ ላይ እንዲሁ ለማሳየት ቀጥልሽ። ለጉራ አይደለም። እሺ ቀጥል። አንተ ለምሳሌ አሁን ማለት ነው ጥያቄ አልጠይቅም። ፎር ኤግዛምፕል እሺ ለራሴው ላርጎ ያንን ኤግዛምፕል ማለት ነው። በላሁኝ ጠገብኩኝ፣ በቃ መብላት ያለብኝን ሆዴ ተቀብሏል አይደለ? ልክ የተረፈኝን ለሰው አውጥቼ ብሰጥ ምን ችግር አለው? ያንዶም እኮ ለኔ አጅር ነው የሚጻፈው። ገባ አይደለ? እኔ ስለ አጅሩ አይ ለዚህ ሰው ይሄ ሰው ጴንጤ ነው አልሰጠውም ማለት ነው። ይሄ ሰው ክርስቲያን ነው አልሰጠውም አይደለም። ገባ አይደለ? አይቻልም እኮ አንተ ነህ እኮ ያልከኝ አለ። ቅድሚያ አይቻልም ነው ያልከኝ። ጥያቄ ምንድን ነው ያልኩህ? እኔ ሙስሊም ላልሆነ ትሰጣለህ ወይ? ስለ ሙስሊም ላልሆነው እናስፈጥራለን። ሙስሊም ካልሆነ ግን ቆይ አዳምጠኝ። ሀጅር ያስገኘናል ማስፈጠራችን። እሱ ቆይ አዳምጠኝ አደረበሽ። ሙስሊም ለሆነው ለጿሚው ካስፈጠርን ጾሙ ሲፈታ ካበላ ነው ሀጅር እናገኛለን። ሙስሊም ካልሆነ ግን ቆይ ሙስሊም ካልሆነ ሸውደኸኝ ልበላ ትችላለህ፣ እያወቅሁ ግን አይሰጥህም ነው ያልከኝ አይደለ? አዎ ይሄ አስተምሮ ነው እኮ። ስለዚህ አስተምሮቱ ነው እንጂ ያንተን ፍትሃዊነት ያንተን አዛኝነት አይደለም እኛ የምንፈልገው። እንዳስተምሮቱ ነው እኛ መንቀሳቀስ የምንፈልገው። ምንም ነብይህ እንዳሰጡ ስላለ ማለት ነው። አንድ የክፈተው ክርስቲያን ጀሚዓ ተርሚዚ 2395 ላይ አማኝ ላልሆነ ምግብ እንዳሰጡ ስላለ ማለት ነው። በቃ አልኩህ እኮ ከአስተምሮት ውጪ ምንም እኮ የሚተላለፍ ሌላ ነገር የለም። እንደ ኢትዮጵያዊነት ምናምን ብለህ እንትን ስትል እኮ ነው ሌላኛው እንትን ውስጥ የገባ ነው። ኤሬስ አንድ ያንበበው ክርስቲያን ያ ምንድነው በቃ ባጭሩ ሙስሊም ካልሆነ በስተቀር ሙስሊሞች ምግብ ማብላት እንደማይችሉ መሐመድ ተናግሯል። ጃሚዓ ትርሚዚ 2395 ላይ አቡ ሳይድ አልኩሪ አቡ ሳይድ እንደተረከው የአላህ መልእክተኛ እንደዚህ ያለ ይላል፣ ዶንት አካምፓኒ ኤክሰፕት ኤ ቢሊቨር፣ አማኞችን ካልሆነ ጓደኞች አትሁኑ አለ። ኤንድ ዶንት ሰርቭ ዩር ፉድስ ኤክሰፕት ዋን ዊዝ ተቋ፣ የሚፈራ ካልሆነ አምላክን የሚፈራ ካልሆነ ደግሞ ምግብ አታቀርቡለት፣ ምግባችሁን አትስጡት ይላል። ስለዚህ ለአንድ ክርስቲያን ማለትም ሙስሊም ላልሆነ አካል ማቅረብ አትችሉም ማለት ነው በሃይማኖታችሁ። ቀጥል ሀቢብ። ለአማኞች ምናምን መሆን አይደለም። አንተ ሜቢ እኔ እንግሊዘኛው አላውቅም እንጂ አረዳደህ ሲጀመር ትልቁ ኮንሰፕት እና ያንተ ጥፋት ነው። አረብኛ ነው። አንብበው እያሰመርኩበት
ወላ ቃለሁ ምን ተቀምጠሰንተና ወላ አንተ ተው አይደለም አዳምጠኝ። አሁን ተገንዝብ ያለው ኮንሰፕቱን ገብቷል አይደል? ምን ተረዳ? ምን ተረዳ? ይኸውልህ አንተ የተረጎምክበት መንገድ እኔ አላውቅም እንጂ እኔ አንተ ተርጉሞ አረብኛውን አንብብና ተርጉሞ እኮ አዳምጥ። ተረጎምኩልህ እኮ ከዚህ ምንድነው? ምን ብለህ ያው ተርጉማ አሳየኝ አይደል እንዴ? ምን ይላል? ተርጉመንማ አሳየንህ። አዎ ደግሞ መልሰህ እኮ አንተ የተረዳህበት ትለናለህ መልሰህ። ለአንተ ማንበቡ ወቂ ስላልሆነ ገባህ አይደል እንጂ እኔ አቅቶኝ አይደለም። ቀጥልሽ ባይዘው ለማካበር ምናምን ሳይሆን ማለት ነው። ሙስሊም ጋር በጣም ብዙ እውቀት አለ። ያንን እውቀታችን ውስጣችን እንጠብቆኛ። እሺ እውነት ነው። ለምሳሌ ቂጥ እንዴት ማጠብ እንደሚቻል ብዙ እውቀት አለ። አዎ ይሄ እንትን ነው እኮ ይኸውልህ፣ ምግብ እንዴት መከልከል እንደሚቻል እኮ ብዙ እውቀት አለ። እንዴት ኢብራሂም ምንድን ነው ኡስታዝ ተመረብሽው አንተ ትልቅ ሰው አይደለህ እንዴ? ሁሌ ህፃን ትሆናለህ እንዴ? ኡስታዝ ምን ሆነህ ነው? ትልቅ እውቀት አለና ሙስሊሞች ጋር ትልቅ እውቀት፣ የታፈነ እውቀት ነው። አንድ ቀን የወጣ ቀን እንደ ዲማሚት ነው ብሎ ተራራ እንደሚንድ ነው የሚነደን እውቀቱ። ጭንቅላት በቃ እንዳያፈነዳባችሁ ኒኩለር ባሉት የተተኮሰ ቀን አንድ ቀን ሲወጣ ሆነ ነው እና ቃልን አንነግረህም ብሎኛል ባለፈው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አንዳችሁ ምግብ በበላ ጊዜ እጁን ከመታጠቡ በፊት ወይም እጁን በሶፍት ከመጥረጉ በፊት እጁ ላይ ያለው ምግብ ይላሰው ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ወይም ሌሎች ሰዎች እንዲልሱት ያድርግ ብለዋል። ስለዚህ በግልጽ ይሄ ሰውዬ ሐዲሱን ነው የተናገረው። አስበው መንገድ ላይ ተሰልፈ አንድ የላስክ ምናምን ነገር እንትን ስትል ማለት ነው አዲስ አበባ ላይ ሆቴል ገብተህ ከዛ ምንድን ነው ያልከው? ከጓደኛ ጋር 5 ኮከብ ሆቴል ገብተህ እንካ እባክህ ጠግቤያለሁ ጣቴን ላስልኝ። ከዛ ደግሞ አዳምጠኝ ትቀጥላለህ። ከዛ ደግሞ እናንተ ሆዳ ችጋራ ወይ ስግብግብ ሲልህ ማለት ነው የእኛን አያቸዋል። እጅህን ዝም ብለህ ቀድመህ አትንከር፣ እጅህን እንትን አትበል፣ አትስገንገብ፣ ቀድመህ ተነሳተህ ማለት ሜቢ ይሄን ነገር ግን እፎይ ለምሳሌ ተቃውሞት ነበር አንዳንድ የማያውቁ እህቶች በተለይ ሙስሊሞች ማለት ነው ሙስሊም ሴቶች እንዴት ነብያችን እንደዚህ ነገር ያዛል? አንዴ እንቀጥለውና ችግር የለውም ትቀጥላለህ። ቤታችን እንቀጥለው። እኔ ላስረዳ እዛ ጋር አሁን አይ ገብቶኛል። የምግቡ በረከት ቤቱ ጋር እንደሆነ ሐዲሱ እንደሚል ታውቃለህ። አስልሱት የሚለው አይደለማ። እኔን አዳምጠኛ አንዴ ይላል ከባለቤቱ የሚያውቀው አይ ትቀጥላለህ። አዳምጥ ቆይ ይጨርሰውና ያ ይሄንን ነገር ብዙ ሙስሊሞች ስለማያውቁት የተቃውሞ ነገር አሳይተው ነበርና አንዳንድ ሙስሊም እህቶች ማለት ነው ነብያችን እያሰደበ ነው በሚመስል መልኩ ማለት ነው። አድምጧት ምን እንደምትል። አንሰው ነብይ ሰለላሁ እንደሆነ አይታወቅም። እንግዲህ ይሄ ልጅ የማያውቀው የለም የሌለ ነገር እያነበበ ያልተጻፈን ነገር እያነበበ እየቀጠፈ ያ ሳያንሰው ነብይ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለው በዚህ ሰዓት እሱ የሱ ቪዲዮ ተቆርጦ እየተወሰደ ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። የሱ ኮመንት ስር ነብዩ ሰለላሁ ዐለይሂ ወሰለም እየተሰደቡ ነው። ለምንድን ነው ይሄ ልጅ መጅሊሱ ዝም ያለው? አንደኛ ያልሆነ መልእክት ማስተላለፉ ሳይንስ ይሄ ልጅ ነብዩ ሰለላሁ ዐለይሂ ወሰለም እንዲሰደቡ ዋና ሚና እየተጫወተ ያለ ልጅ ነው በዚህ ሰዓት ማለት ነው። እና ለምንድን ነው ዝም ያላችሁት የኛ ልጆች? ለምንድን ነው የሆነ መፍትሄ ማፈጥሩለት ለዚህ ልጅ? ሲቀጥል ደግሞ ይሄ ልጅ አሁን በዚህ አካውንቱ ነው ይሄ መልእክት የሚያስተላልፈው። ይሄ አካውንቱ መዘጋት አለበት። ያልሆነ መልእክት የሚያስተላልፍበት ነው። ይሄ አካውንቱ መዘጋት አለበት። ይሄን አካውንት ማዘጋት የምትፈልጉ እኔ ከቲክቶክ የበታች ሊንክ አለ፣ እሱን ተጭናችሁ ግቡ። ሪፖርት አድርገን እናዘጋበታለን። መሐመድን አሰድቧል ወይስ አላሰደበም? ይሄ ሰውዬ ጣቱን ቅድም ባስላሰው ሁሴን ለምን በደንብ አዳምጠኝ። እኔን ዳጋ ላስ እጃችሁን ከበላችሁ በኋላ ለበረካ ወይም ለእስራፍ የሚባል አለ በአረበኛና
ስትሉ እጃችሁን ላሱ ወይም አስልሱ የሚለው እኮ እናንተም ላሱ ካለበለዛ ለሌላ ሰው አስልሱ አይደለም። እጃችሁን ውሰዱና ሌላ ሰው ይላስላችሁ አይደለም። ሌሎችም እንዲልሱ አድርጉ ነው። አዳምጠኝ። እንግሊዘኛ እኔ መምህር ነኝ። ስማ ኦር ምትላል እንግሊዘኛ ላይ እንደተረዳው ዳይሬክት ትራንስሌት ጂፒቲ ቻት ነው የምትጠቀመው። እኛ ደግሞ የተማርነው ነው ማስረዳህ። አዳምጠኝ መጀመሪያ ላሱት ወይንም አስልሱት አይደለም አትበል። አሁን ቀጥል ሁሴን፣ ማይክን አንሳና ቀጥል። ምን ያህል ዲሲቨር መሆናቸውን በዚህ ልጅ እዩ። ላሱት ከተባለ ቀጣይ ያለው ወይንም አስልሱት። ቀጥል እኮ እያየሁት ነው፣ አንብቤ ያለው እኮ ኢዛ አከለ አሐድኩም ቃለ የምስሑ የዲህ ሐላ የልዲሁ አው ዩልዲሃ አለ። ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል። ሌላ ሚል የለም። ለምን ተዋሸው? ላሱት ከተባለ ዘሆል ጀነራል ቃለ የምስሑ የዲህ ሐላ የልዲሁ አው ዩልዲሃ አለ። ወይም ላሱ ወይም አስልሱ የሚለው እኮ እናንተም የራሳችሁን ላሱ ሌላው ደግሞ እንዲልሱ አድርጓቸው ነው። እንግዲህ አይልም ሌላ አትበል። ሌላ ሚል የለም። ለምን ተዋሸው? ላሱት ከተባለ ዘሆል ጀነራል የተሰጠ ህግ ነው። ምግብ ከበላችሁ በኋላ ላሱት ወይንም አስልሱ። የራሱን እጅማ ያኛው ራሱን የሚልሰው ነገር ግን ራሱ ከላሰ በኋላስ ማይልስ ከሆነ አስልሱት። ለምን ዋሸው? ለምን የምትዋሸው? አትሂድ፣ መልሰው እዚሁ ላይ አንብበው። ተመለስ። ሁሌ በአረብኛ ይኸውላችሁ፣ ይሄ እንደዋሸው አሁን እንደዚህ ነው የሚዋሿችሁ። ኡስታዞቻቸው ደግሞ ምን ያህል ሊዋሹ እንደሚችሉ በደንብ ከዚህ ልጅ ተረዱ፣ በደንብ ተረዱ። አንድ ሙፈሲር እንኳን አይሚን ሸርህ አምጣ ብልህ ይህን እንዳንተ ብሎ ያለ ብልህ አታመጣም። ሶሪ ሁሴን አታመጣም። ሐዲሱም እንደዛ አይልም። ላሱት ከተባለ በኋላ ሌሎች እንዲልሱ አድርጉት። ምናቸው ነው የሚልሱት? የራሳቸውን እጅ ነው የሚያስልሷቸው በግድ። ላሱት የሚለው እኮ ለሁሉም ይሰጣል፣ ይሰራል ህጉ። ሉክ እጃችሁን ላሱት ከተባለ ለሁሉም ይሰራል። የተሰጠው ህግ ለሁሉም ይሰራል። ኔክስት እነሱ ማይልሱት ከሆነስ አስልሱት የሚለው ደግሞ ማይልሱት ከሆነ እጃቸውን እንዲያስልሱ ሁለተኛ ህግ የተሰጠ ነው አማራጭ። ምን አይነት የወረደ አርጉመንት ዘህ እንደ አረብኛ ውስጥ ተደብቀ ልታታለል ትሞክራለህ ሁሴን? እስከ መቼ ነው? እንግሊዘኛውም እኮ ግልጽ አለ፣ አረበኛውም ተቀምጧል እኮ። በእንግሊዘኛው ራሱ እኮ ስትመለስ እንዴት ነው እስቲ አንድ ነገር አይ ፕሉራል እና እኮ ሲንጉላር የሚባል ነገሮች አሉ። በጅምላና በኢንዲቪጁዋል የሚደረግ ነገሮች አሉ። አሁን እዛ ጋር እስቲ ተርጉመው እስቲ ምን እያልከን ነው? ሴንስ ሰጥቶሃል ያወራኸው እጃችሁን ላሱ ወይም ሌላውን አስልሱ የሚለው እጃችሁን አይደለም። እዛ ጋር እያልኩ ያለው እጃቸውን ላሱት የሚለው ለሁሉም ለሙስሊሞች የተሰጠ ህግ ነው አይደለም? ህግ ነው። አስልሱት ማለትስ? አስልሱት ማለትስ? አስልሱትም እኮ አብራችሁ የምትበሉት ካሉ እነሱንም እንዲልሱ አድርጋቸው ነው፣ ንገራቸው ነው እንጂ የእጅህን ውሰደና ይልሱልህ አይደለም። ወይንም አስልሱት፣ እጃችሁን ላሱት ለሁሉም የተሰጠ ህግ ነው። ወይንም እጃችሁን ላሱት ወይንም አስልሱት፣ ግልጽ ነው። ዲስ ዱድ ሊፎግር ማለት ነው። እጃችሁን ላሱት ወይንም አስልሱት ማለት ግልጽ ነው። አንተ ማልሰው ከሆነ ሌላው እንዲልሰው አድርግ ነው። እስቲ እንደው ከፍ አድርጌ ደግሞ ትንሽ ሚሌት ላድርገ። እስቲ ሸርሁን ክፈት፣ እንደዛ ብሎ ይፈታለን። ክፈት እስቲ አንተ እንደፈታልህ እስቲ ያሳየኝ። እንደዛ ይፈታል። ምን አንተ እንደዋሻው አንተ ዲሲቭ እንዳደረከው እንዳጭበረበርከው
እስቲ ለማጭበርበር የሞከረ እስቲ የነብይህን ንግግር እንግዲህ እኛ የተማርነው እንደዛ ነው፣ በዳይሬክት ትራንስሌቱ ሳይሆን። አንተ አልተማርክም እንደዛ። ለምን ትዋሻለህ? ለምሳሌ አሁን ቅድም የሰራው ልጁ ትክክል ነው። ሌሎችም አሉ እንደዛ አሉ። ቪዲዮ እኔ ላይ ሰርተውብኛል። በዚህ ላይ ለምሳሌ ንጽጽር የሚሰሩ የአንተ እንትኖች እዚህ የምትከታተሏቸው ምላሽ ብለው ለእኔ ሰርተዋል። የቅርብ ሰውን ነው የሚያስልሰው ምናምን ብለው ለመሸፋፈን ነው የሞከሩት። እነሱ ጋር ቢያንስ ትንሽ ከአንተ እነሱ እንደውም ይሻላሉ ይመስለኛል። የሚያስልሱት የቅርብ ሰዋቸውን ነው፣ ጓደኛቸው ወይም ቤተሰቦቻቸው ምናምን ነው የሚያስልሱት ብለው ኡስታዞች እንደዛ ነው ምላሽ ለመስጠት እንኳን የሞከሩት። ታስታውሳለህ? ክርስቲያን እዚህ ላይ ምላሽ ሊሰጡበት ሞክረው ነበረ። የሆነ ቪዲዮ ላይ ሪያክሽን ሰርተውበታል። ቅድም እዛ ጋር ያሳየህን ሪያክሽን ደግሞ እሱን ቶ ይህንኛውን ቶ ምላሽ የሚሰጡት እዚህ ጀማዎች አንተ ንጽጽር ያውቃሉ የሚባሉት እንኳን ለመመለስ የሞከሩት እንዴት ነው? የቅርብ ሰዋቸውን ጓደኛቸውን ቤተሰባቸው ምናምን እንደዛ ነው የሚያስልሰው ብለው ነው ምላሽ ለመስጠት እንኳን የሞከሩት። እንዳንተ ቢያንስ ቅጣት ያደርጉ ማለት ነው። ቢያንስ እነሱ ተሽለዋል። ኤኒዌይስ አሁን መረጃ ለማምጣት ትችላለህ። እንዳንተ እስቲ ዋሸ፣ በዛውም ለወደፊትም እንዳንተ ወራዳና ውሸታም ሌላ እንዳለ እንድናውቅ እስቲ አንድ ይህንን ሸርህ ያደረገ እንደዛ ብሎ እስቲ ያሳየን። ወራዶች ውሸታሞች ብዙዎች ስላሉ በእስልምና ውስጥ አንተ የዛን የወራዳና ውሸታም ጽሑፍ አንብበህ ከሆነ እስቲ ያሳውቀን እንወቀው። ችግር የለውም እኔ አመጣልሃለሁ። ሐዲሱን አምጥቼ እንትን አደረግልህ። አሁን የለም ሐዲሱማ ተከፈተልህ እኮ ከነ ደሊሉ ነው ይዤልህ መጣና በሌላ ሰው አስነሱት የሚል ደግሞ አለ። በቃ ሌላ ሰው ማስነሱት የሚልም አለ። አክቹአሊ ፎር ኤግዛምፕል ይኸውልህ አዳምጠኝ። እዚህ ጋር የተመሳሰለ ቆይ አንድ ጥያቄ አንዴ በቃ በነገራችን ላይ እንደዚህ መካዳቸውን አንጠነውም። ለምን ምን ያህል እንደሚያሸማቅቅ እየተረዳን ስለሆነ ማለት ነው። በቀጥታ የሚናገረው ነገር አለ። ምን ያህል የሚያሳፍር የሚያሸማቅቅ ነገር ይሄ ከስነ ምግባር ቆይ አዳምጠኝ። እዚህ ጋር እኮ ትምህርት ልንወሳሰድና ልንማማር ነው። ሁሴን ጨርሳለህ አንተ። ደሊሉን ይዘህና ደሊል ሳታመጣ ካሁን በኋላ ትንፍሽ ማለት አይፈቀድልህም። ቅድሚያ ደሊል ታመጣና ነው ከኔ ጋር የምታወራው። እኔ ውሸታም በጣም ነው የሚያስጠላኝ። አለማወቅ አንድ ነገር ነው። ብሰድበኝ ይሻለኛል። የሚዋሸኝ ሰው በጣም ነው የሚያንበሳጨኝ፣ በጣም የሚያናድደኝ። በአንተ ቤት አሁን ልደልለን በቃ ልፎግራል ማለት ነው። ማናቅ ቢሆን ኖሮ ከስር ያሉትም ቢሆን ትፎግራቸዋለህ። ማያውቁ ቢሆኑ ፎግሮ ትክክለኛ መልስ ልሰጥበት ነው። ካላወቀው አንተ ትሰጥበታለህ። በቃ ምንም አታውቅማ እንዴ እጅህን ላሰው አሊያም ማስለሰው እየተባለ አይ እኔስ ቀጥል ክርስቲያን ኧረ በግልጽ ነው የሚናገረው። ሌላ ሐዲስ ላይም በጣም ብዙ ሐዲስ ላይ ነው ያለው። በነገራችን ላይ ሐሳቡ አንድ አይነት ቢሆንም ብዙ ሐዲስ ላይ አለ። ሱናን አቢ ዳውድ 3847 ላይም ኢብን አባስ እንደተረከው የአላህ መልእክተኛ እንደዚህ ብሏል ይላል። when one of you eats እንግዲህ በነገራችን ላይ እዚህ 4000 ምናምን ሰው አለ። ስንት ምሁር አለ እንግሊዘኛ የሚያውቅ በጣም ብዙ ጎበዞች አሉ። ነገሮችን አንደርስታንድ የሚያደርጉ እኛ የምናነበውን ነገር በደንብ መረዳት መተርጎም የሚችሉ ስላሉ እናንተ ለራሳችሁ የህሊና ዳኛ ሁኑና የምናነበውን አብራችሁ ተከታተሉ። when one of you eats ከናንተ አንደኛችሁ ምግብ ስትበሉ ይላል he must not wipe his hand with a handkerchief till he licks it or gives it to someone to lick ከናንተ ማናችሁም ምግብ ስትበሉ እጃችሁን መጥረግ የለባችሁም እስከ መቼ ድረስ? ወይ እጃችሁን እስከምትልሱ ድረስ ወይም ደግሞ በሌላ ሰው እስከሚልስላችሁ ድረስ or gives it to someone to lick ምንድነው የምትሰጡት? እጃችሁን ለሌላ ሰው ሰጣችሁ እንዲልስላችሁ አድርጉ ከመጥረጋችሁ በፊት። እግራቸውን ነው የሚያስለሱት። ታውታው ክርስቲያን ተሳስተዋል። እጃቸውን አይደለም። ያሸማቀቃል። እንግዲህ ሁሴን እጅን ሆቴል ገብተህ ወይ ሰርግ ቤት ሄደህ አስበዋል። ሰርግ ቤት ከዛ ደግሞ ክርስቲያኖች ናቸው ሆዳሞች በሰባት አንጀት የሚበሉት ብሎ መሐመድ ተናገረ። እንዴት ክላሽ እንደሚያደርግ አስተምሯችሁ በዚህ መመልከት ትችላላችሁ። አህያውን ትቶ ዳውላውን ነው የሚባለው። ሁሌም ተቃራኒ መሆን ደስ ይለዋል መሐመድ እና ይመቸኛል። ሁሌም አስተምሮቱ ተቃራኒ ነው እና ያ ነገር ፓርቱ
ኢንተርቴን ያደርገኛል። ኤኒዌይስ ኦኬ፣ ለምግብስ የሚሯሯጡበት ፓርት እሱ መልሰው እስኪ አንዴ። ኩዚ እንኳን ደህና መጣ። አንደና ቆየ። ኩዚ ነው የተጠራው። ኩዚ